ሰው ኃጢአቱን እግዚአብሔርን ለማገልገል አንተ የምትቀልዱበት ሰኞ ይሄን የምታዩትን ጠፈር የዘረጋውበት ቀን ነው። እናንተ የምትቀልዱበት ማክሰኞ በምድር ላይ ያሉ እጽዋትን ሁሉ የፈጠርኩበት ቀን ነው። ትልቁ እግዚአብሔርን ማገልገል ሰውን መውደድ እንደሆነ ታውቃላችሁ። እግዚአብሔርን ለማገልገል ትልቁን የእግዚአብሔር አገልጋይ ለመሆን ከፈለጋችሁ ሰውን ውደዱ፣ ለሰው እዘኑ፣ ራሩ፣ ሰውን ይቅር በሉ፣ ሰውን በድካሙ አትውቀሱ። ደክሞ ነው ኃጢአት የሰራው ደክሞት ነው። ለሰይጣን የታዘዘው የእግዚአብሔር ፍቅር ባይገባው ነው በሉ እንጂ አትፍረዱ። ሰይጣን በጣየው ሰው ለምን እንቀየማለን? ለምን እናዝናለን? ለምን እንጸየፋለን? ኃጢአትን የሰራው ያ ሰው በእውነት የዚህ ዓለም ኃላፊነት የመንግስተ ሰማያት ዘላለማዊነት ባይገለጥለት አይደለም እግዚአብሔር ያንን እስኪገልጥለት እግዚአብሔር ያንን እስኪያደርግለት ድረስ መጸለይ አይሻልም? ለምን በሰው ላይ ክፉ እንናገራለን? ለምን በሰው ላይ ክፉ ለማድረግ እናስባለን? ሰው ኃጢአቱን በስንት መንገድ ይናዘዛል። በአራት አንደኛው ገጽ በገጽ ቆሞ፣ ሁለተኛው ኑዛዜ ካህኑ ፊት የምንቀርብበት፣ ሁለተኛው ጽፎ መስጠት፣ ሶስተኛው ከማያውቁበት ገዳም ሄዶ አሁን እዚህ ቀጨኔ ነው ያላችሁት፣ ወረድ በሉና ወደ መርካቶ አባቴ ብፁዕ አባታችን ተክለ ሃይማኖት ወረታችሁ ወረድ ብላችሁ ወደ ልደታ ሻገር ብላችሁ ወደ ታላቁ ቤተክርስቲያን ቅዱስ ሚካኤል እናንተ ልጅ የካ ሚካኤል ሄድ ብላችሁ ሸምገል ያሉትን አባት እድሜ መምህር ነውና አባቴ ስለ ወላዲት አምላክ ስለ ጭንቃ ማላጇ የእናንተ ልጅ ሸምገል ያሉ ካህን ይዛችሁ ስለ ጭንቃ ማላጇ ገላግሉኝ ተጨንቄ መጣሁ። ከነፍስ አባቴ ተደብቄ ነው የመጣሁት። የሰራሁት ጉድ አባቴ ይታዘቡኛል ብዬ የሰራሁትን ኃጢአት በምራፌ ልንገራቸው። ራሴ ህሊና የቆሰለ ላብድ ነው። ስለ ሕያው እግዚአብሔር ስለ ወላዲት አምላክ ከነፍስ አባቴ ተደብቄ መጥቻለሁ። ነፍስ ንስሐ ይስጡኝ፣ ይቀበሉኝ ኃጢአቴን። ከዚያም ተመልሶ የሰጡትን ቅጣት ይዞ ወነፍስ አባቱ ጋር ሄዶ አባቴ ተደብቄ ሄጄ ኃጢአቴን ተናዝዤ ተመልሼ መጣሁ ይላቸዋል። ያውቁታልና ልጄ እንኳን ለዚህ በቃህ፣ ገላገልከኝ፣ እግዚአብሔር ካንተ ጋር ይሁን። በልምን ቅጣት ተቀበልክ? ይሄ ያን የሰጡትን ቅጣት ጽፈው ይዙና እሳቸውም እግዚአብሔር ይፍታህ ይላሉ፣ ይከታተሉታል። መጨረሻ ሲያጠናቅቅ ወደ ሥጋው ደም የመጨረሻው አራተኛው የኑዛዜ አይነት የእናንተ ልጅ ለባልንጀራ መንገር ወይም ለጓደኛ አይጠብቅም። ጓደኛ ነው የሚባለው፣ ጓደኛ ይባል። ጓደኛ ሚስጥሬ ማለት ነው። ለመሆኑ ጓደኛ ወይስ ጉደኛ? ባልንጀራ ወይስ ባለጋራ? አይ ስምንተኛው ሺህ እንግዲያውስ እናንተ ስለማትሰሙ ገንዘባችሁ በቀዳዳ ከረጢት እንደተቋጠረ አሸዋ በላይ ትጨምራላችሁ፣ ወታች ይፈስላችኋል። ምንም ሰው በረከት የለው። እንኳን የገንዘባችሁ የእድሜ በረከት እንኳን አተነ